ኦቶሪቲ ማለት ወይም ደግሞ ስልጣን የሚለው ቃል ምንድነው? ዴሊጌትድ ፓወር ነው። ኦቶሪቲ ለግለሰቡ ይሰጣል። ኦቶሪቲን የሰጠው አካል ደግሞ ፓወር ሪሊዘር የኛ ድርሻ ኦቶሪቲን መጠቀም። ሰው ኦሪጂናሊ ሲፈጠር ለገዥነት ነው የተፈጠረው። ሰው በምድር ላይ ያስተዳድራል፣ ስም ያወጣል፣ ለአዋፋት ስም ያወጣል፣ ለእንስሳት ስም ያወጣል። ኦቶሪቲውን በደንብ ኤክሰርሳይዝ ያደርጋል። አዳም ሰይጣን የስልጣን ጢመኛ ስለነበረ አሳታቸውና ለነሱ የተሰጠውን ስልጣን ተቀበላቸው። እነሱ ከኤደን ገነት ተባረሩ። ከዛች ጊዜ ጀምሮ ሰይጣን ስሙ ራሱ ምን ተባለ? የዚህ ዓለም ገዢ ተባለ። የዚህ ዓለም ገዢ የሚለው ስም የመጣው የዚህ ዓለም ገዢ አዳም ነበር። እሱን አሳተውና አስጣለውና የዚህ ዓለም ገዢ የሚለውን ስልጣን ተቀበለ። ዛሬ ሰይፍ ያርፍበታል። ሰው ኤደን ገነት ላይ ያጣውን ኦቶሪቲ አይደለም የተመለሰለት፣ ከዛ የባሰና የተሻለ ከፍ ያለ ኦቶሪቲ፣ ያውም የልጅነት ኦቶሪቲ። ግዛ ሲባል የሰማይ ወፎችን በምድር የሚንቀሳቀሱትን አሳዎቹን ባህር ውስጥ ያሉትን ግዛ ነው ያለው። ይኸውልህ አንተ የእግዚአብሔር ልጅ ስትሆን ምድሮን አይደለም የምትገዛው፣ በአብ ቀኝ ቁጭ ብለህ ነው የምትገዛው። ጌታ ኢየሱስ ክርስቶስ መስቀል ላይ ሂሳባችንን ከከፈለ በኋላ የኃጢአት መስዋዕት ሆኖ በመስቀል ላይ ከሞተ በኋላ ከዛ ተቀበረ ነው የሚለው መጽሐፍ ቅዱስ። ደግሞ ይውላችሁ ምን ይላል? ሄድ ኳርተሩ ጋር ሄዱ። የሰይጣን ሄድ ኳርተር ዋና ቢሮ ሄዱ። የሞትና የሲኦልን ቁልፍ ተቀበለው። ይሄ ድል መንሳት የሚለው ቃል እንግሊዘኛው ዲፊት አረ፣ ዲስአርም አረ። ዲስአርም አረ ትጥቁን አስፈተው፣ ዲስፋንክሽን አረ፣ ፓራላይዝ አረገው፣ ዲስትሮይ አረገው። እውነት ነው የሚል እልልታ፣ ጭብጨባ፣ ምስጋና ነው ያመጣል። እማገዝፈውና አንተ የምታገዝፈው ሰይጣን የለም። የተዋረደና የተረገጠ ዲስአርምድ፣ ዲስፋንክሽንድ፣ ዲስትሮይድ፣ ፓራላይዝድ የሆነ ሰይጣን ከእግር በታች ተቀጥቅጧል። ኦቶሪቲያችን ኤክሰርሳይዝ የምናደርገው ባይ ስፒኪንግ ሬማ ወርድ። አንዳንድ ቃል ገብቶ ልባችሁ ላይ ቅርቅር ይልና አለቀኝ ይላል። ቀኑ ሙሉ አለቀኝ ይላል። ካለቀቀ እሱ ሚሳኤል ደጋግመህ ትተኩሰዋል። ምሽጎችን ታፈራርሳለህ። ዛሬ ሳምበዲ እዚህ ቤት መገለጥ ይዞ ወጥቷል። አንድ ሰው የሬማ ቃል ይዞ ወጥቷል። ስልጣናችን ኤክሰርሳይዝ የምናደርገው አንደኛ በእግዚአብሔር ቃል ነው። ሁለተኛ የኢየሱስ መጽሐፍ ሲናገር በቃልም ይሁን በድርጊት የምታደርጉት ሁሉ በኢየሱስ ክርስቶስ ማድረግ። በስሜ አንዳች ብትጠይቁ የዛሬው መልእክት የአማኝ ስልጣን፣ ያንተና ያንቺ ስልጣን። ኦቶሪቲ ማለት ወይም ደግሞ ስልጣን የሚለው ቃል ምንድነው? ዴሊጌትድ ፓወር፣ የውክልና ኃይል ሲሰጥ። እንግዲህ አማርኛ ትርጉሙ የውክልና ኃይል በሉት። ዴሊጌትድ ፓወር ዳይሬክት የዲክሽነሪ ትርጉሙ ነው እዚህ ያስቀመጥኩላችሁ። ዴሊጌትድ ፓወር ነው። ክብር ለኢየሱስ ይሁን። ስለ ስልጣን ስናስብ ስልጣን ፓወር፣ ኃይልና ስልጣን። እስቲ ኃይል በሉ እስቲ። ስልጣን፣ ኃይል፣ ስልጣን ሁለቱ አይለያዩም። ኃይልና ስልጣን አይለያዩም። አሁን ሁለቱን ነው በምሳሌ ማሳያችሁ። ለምሳሌ መንገድ ላይ እየሄዳችሁ እያለ ትራፊክ ባለስልጣን ነው። መኪና ስትነዱ ማለት ነው። ለእግረኛ ሳይሆን ለባለ መኪና ትራፊኩ ባለስልጣን ነው። ስለዚህ ትራፊኩ የሚያደርገው ነገር ምንድነው? ቁም ነው የሚል ፊሽካ ይነፋና ቁም ይላል። ይሰማችኋል እንጂ ቁም ብሎ እንደዚህ በራሱ ጉልበት ለማስቆም አይጥርም። እሱ ስልጣኑን ይጠቀማል። ያኛው ባለ መኪናው ደግሞ የሚያቆመው አንደኛ ለስልጣን ተገዢ ነው፣ ሁለተኛ ስልጣኑን ቢተላለፍ ከባለስልጣኑ ጀርባ ያለውን ፓወር ያውቃል። ከባለስልጣኑ ጀርባ ያለው ፓወር የመንግስት ፓወር። እስቲ አሜን በርስ። ትራፊኩ ስራው ምንድነው? ቆም ማለት እንጂ ተንደርድሮ ጉልበቱ። ባለስልጣን ጉልበት አይጠቀምም፣ ስልጣን ነው የሚጠቀመው። ስልጣን የሰጠህ አካል ፓወር አለው። ጮኸ አሜን በርስ። እኔ ለምሳሌ በስልጣን ቃል ተፈውሳል ብዬ ስናገር ስልጣንን የሰጠኝ እንዳገለግል እዚህ ጋር የቀባና ያቆመኝ ቻምፕራሳ እሱ ደግሞ ፓወርን ይለቃል ማለት ነው። በሩ ተከፍቶልሻል ስል ማለት ነው። እኔ የስልጣን ቃል ነው የተናገርኩ ያሉት እና ማንታላ ፖሪያ ፓያ ጎልያድ በፊት በግንባሩ ወድቋል ብዬ ስናገር ፓወር የሰጠኝ ጌታ ፓወርን ይለቅና ጎልያድን ይመታዋል። ካንሰር ዳይ ስል ካንሰሩን የሚገድል ፓወር ይወጣና ካንሰሩን ይገለዋል ማለት ነው። ትራፊኩ ጉልበቱን አይጠቀምም፣ እጁን ነው የሚያነሳው። በቃ ባለስልጣን ነው እንዲህ ነው። ታውቃለህ የባለስልጣን እጅ እንደሆነ ሲጥጥጥ አድርገህ ታቆማለህ። ዛሬ ሰይጣን ሲጥጥጥ አድርጎ ይቆም፣ ባቆመበት ደግሞ ይመታል። ፕሮፌቲካሊ ጆሮውን በኢየሱስም ከፍቼዋለሁ። እንደ ስብከት አትስማ። ዛሬ ሬማ የሆነ ቃል፣ ሬማ የሆነ ሜሴጅ በኢየሱስም ይመጣል አለ ትሪቫስ ፕራዲያ። ስለዚህ ኦቶሪቲ ለግለሰቡ ይሰጣል። ኦቶሪቲን የሰጠው አካል ደግሞ ፓወር ሪሊዝ ያደርጋል።
የኛ ድርሻ ኦቶሪቲን መጠቀም። እጁን እንዲሰራሳ ቁም እያለቁ የሆነ ነገር ዛሬ መቆም አለበት። እጃችሁን አንሷ እስቲ ጩሁና፣ ምንም ሳላስተምር ጩሁና በኢየሱስ ስም ቁም በለስ። ማዕበሉ ላይ ተኝቶ በጀልባ እየሄዱ እያለ አረ ልናልቅ ነው ብለው ሲቀሰቅሱት ማዕበሉ ጸጥ በል። ሰማይ ደግሞ ፓወር አመጣና ተፈጥሮን ጸጥ። እጃችሁን አንሱ በጌታ በኢየሱስ በኒው ክሬሽን ላይ ባንቺና ባንተ ላይ በኔ ላይ ማኩቫ ሳፓ ማናቸውንም ድምጽ በኢየሱስም ጸጥ በለለዋለሁ። ጸጥ በለለዋለሁ in the name of Jesus. When you exercise your authority, power released you. ስለዚህ ኦቶሪቲን እናውቃለን፣ ኤክሰርሳይዝ እናደርጋለን። ስልጣኑ አንድ ባለስልጣን ተብሎ አንድ ቦታ ከተሸመው ባለ ስልጣኑን ኤክሰርሳይዝ ካላደረገስ በቃ ተጠቂ ነው የሚሆነው። አጠገብ ያለውን ስልጣንን መጠቀም ትጀምራለህ በሉት። ስልጣንን በአግባቡ መጠቀም ትጀምራለህ በሉት። praise God. ኤፌሶን 6 ቁጥር 10 እንዲህ ይላል በቀረውስ በጌታና በኃይሉ ችሎት የበረታችሁ በማን በርቱ አለ? በራሳችሁ ችሎታ በርቱ አለ እንዴ? በጌታ እስቲ በጌታና በሉስ በኃይሉ ችሎት እበረታለሁ። praise God. በጌታና በኃይሉ ችሎት እበረታለሁ በሉስ። ኢየሱስ ክርስቶስ እሱ ጌታ ነው። ኦሪጂናሊ በደንብ ስሙኝ። አሁን ልጀምር ነው። ኦሪጂናሊ ሰው ሲፈጠር የተፈጠረው ለገዢነት ነው። ባለስልጣን ተደርጎ ነው የተፈጠረው። እስቲ አሜን በሉስ። ሰውን ፈጠረው ካለ በኋላ ባረከው ነው የሚለው። ባረከው ሲለው የባረከው ደግሞ ብዙ ተባዙ ምድርን ሙሏት። ኢየሱስ ጌታ ነው። ከዛስ በሰማይ ያሉ አዋፋትን በምድር የሚንቀሳቀሱትን በውሃ ውስጥ የሚንቀሳቀሱትን ግዟቸው። ሰው ኦሪጂናሊ ሲፈጠር ለገዢነት ነው የተፈጠረው። ጮኸ አሜን በሉስ። ሰው በምድር ላይ ያስተዳድራል፣ ስም ያወጣል፣ ለአዋፋት ስም ያወጣል፣ ለእንስሳት ስም ያወጣል። ኦቶሪቲውን በደንብ ኤክሰርሳይዝ ያደርጋል። አዳም ሰይጣን በደንብ ስሙኝ ሉሲፈር ስለነበረ የመላእክት አለቃ ነበረ፣ ሉሲፈር ነበረ። ነገር ግን የስልጣን ጥም ስለነበረው ከኔ ጋር ናችሁ በልዑል ሊመሰል ፈለገ ይላል መጽሐፍ ቅዱስ። ከዛስ በኋላ ማለት ኦቶሪቲ የእግዚአብሔርን ኦቶሪቲ ፈለገ፣ በልዑል መመሰል ፈለገ ነው የሚለው። እግዚአብሔር ምን አረገ? እንደ መብረቅ አነሳና አፈረጠው። ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው። ኦቶሪቲ ፈላጊ ስለነበረ ረሃብ ኦቶሪቲ ስለነበረ አነሳና አፈረጠው። የሚደንቃችሁ ነገር በምድር ላይ እግዚአብሔር ደግሞ ሰውን ነው ባለስልጣን ያደረገው። ተጥሎ መሬት ሆኖ ስልጣን ይፈልጋል። ስልጣን ማንጋና ያለው እንዲህ ያሸት ጀመረ። ስልጣን ማንጋና ሲል ምድር ላይ ስልጣን የተሰጠው ለአዳም። ከኔ ጋር ናችሁ? ሰማይም ስልጣን ፈልጎ ነው የተጣለው። እዚህ ደግሞ ምድር ላይ ደግሞ ሲያነፈንፍ ምድር ላይ ደግሞ ስልጣን የተሰጠው ለማን ነው? ለሰው። መጽሐፍ ቅዱስ መዝሙር 115 ቁጥር 16 የሰማያት ሰማይ ለእግዚአብሔር ነው፣ ምድር ግን ለሰው ልጆች ሰጣት። ምድር ለማን ሰጣት? እስቲ ምድር ያንተ ናት ብለው ተገዛዘን ለአንተ ነው የተሰጠ። ሃሌሉያ። የሰማያተ ሰማያት ለእግዚአብሔር ነው ይለና ምድርን ግን ለሰው ልጆች ሰጣት ይላል። ከኔ ጋር ናችሁ? ይህንን ሲያቅ አዳም ሲገባና ሲወጣ ሲያስተዳድር ኤደን ገነት ላይ ስም ሲያወጣ አንበሳውን አንበሳ ወፉን ወፍ ሲል አሞራውን አሞራ እያለ ስም ማውጣት ሲጀምር ማስተዳደር ሲጀምር አየና ቀስ ብሎ ወደ ሔዋን መጣ። ሔዋንን በሐሰቱ አሳታት፣ ቢያላት በላች፣ እሱም በላ። ከኔ ጋር ናችሁ? ሊስን ሰይጣን የስልጣን ጢመኛ ስለነበረ አሳታቸውና ለነሱ የተሰጠውን ስልጣን ተቀበላቸው። እነሱ ከኤደን ገነት ተባረሩ። ከዛች ጊዜ ጀምሮ ሰይጣን ስሙ ራሱ ምን ተባለ? የዚህ ዓለም ገዢ ተባለ። የዚህ ዓለም ገዢ የሚለው ስም የመጣው የዚህ ዓለም ገዢ አዳም ነበር። እሱን አሳተውና አስጣለውና የዚህ ዓለም ገዢ የሚለውን ስልጣን ተቀበለ። ከኔ ጋር ናችሁ? ሉቃስ ወንጌል ምዕራፍ 4 ቁጥር 6 ላይ በሶስት ነገሮች ጌታ ኢየሱስ ሊፈትነው መጣ ይላል መጽሐፍ ቅዱስ። አንደኛውን ነው ማሳያችሁ። ዲያብሎስም ይህን ስልጣን ሁሉ ክብራቸውንም ለኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ላንተ እሰጣለሁ፣ ወድቀህ ብትሰግድልኝ ላንተ እሰጣለሁ ብሎ ኢየሱስ ክርስቶስን ጠይቋል። ምን አላለ? ክብራቸውና ስልጣናቸው አለ ለኔ ተሰጥቶኛል አለ። መቼ ነው የተሰጠው? ዊሊንግሊ ሰይጣን ስልጣኑን ኦቶሪቲውን አሳልፎ ለሰይጣን ያኔ ዘፍጥረት ምዕራፍ 3 ላይ አስረከበ። ክብራቸውና ስልጣናቸውን አለ ተቀብያለሁ አለ። ይህም ስልጣን ሁሉ ክብራቸውንም ለኔ ተሰጥቷል አለ። ይሄንን ይዞ ነው ወድቀህ ብትሰግድልኝ ይሄን ላንተ እሰጣለሁ ብሎ ሶስተኛው ጥያቄ ጠየቀው ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል።
የዚህ ዓለም ገዢ እስቲ የዚህ ዓለም ገዢ በሉስ ወደ ምን ይጣላል አለ ወደ ውጭ ይጣላል የዚህ ዓለም ገዢ ሆኖ መቼ ነው ሰውን ካሳተ በኋላ ያንን ኦቶሪቲ ተቀበለና የዚህ ዓለም ገዢ ሆኖ ይኸው ማተራመሱን ቀጠለ ማለት ነው ሴቦና ማንታ ዛሬ ሰይፍ ያርፍበታል ዮሐንስ 16:11 ላይ ስለ ፍርድም የዚህ ዓለም ገዢ ስለ ተፈረደበት ነው ይላል አሁን ላሳያችሁ የምፈልገው የዚህ ዓለም ገዢ የሚላችሁ ብዙ ቦታዎች አሉ አንድ ሶስቱን ነው ዮሐንስ 14:30 ላይ ከእንግዲህ ወዲህ ከናንተ ጋር ብዙ አልናገርም የዚህ ዓለም ገዢ ይመጣልና በኔ ላይ አንዳች የለው ቀኝ እጅን አንሳና የዚህ ዓለም ገዢ ወደኔ ቢመጣ በኔ አንዳች የለውም ሃሌሉያ ለምን ሲባል እናንተ እግዚአብሔር ጽድቆች ናችሁ ጌታ ኢየሱስ ማለት የዚህ ዓለም ገዢ ከናንተ ጋር ብዙ አልነጋገርም የዚህ ዓለም ገዢ ይመጣልና በኔ አንዳች የለው ማለት አሁን ላሳያችሁ የፈለኩት የዚህ ዓለም ገዢ ይሄንን አገዛዝና ስልጣን የወሰደው መቼ ነው ሰውን ዲሲቭ ያደረገ ጊዜ ነው ኢየሱስ ክርስቶስ ታይም ጠብቆ በኢየሱስ ስም ተገለጠ መጽሐፍ ሲናገር የዲያብሎስን ስራ ላይ ፈርስ እግዚአብሔር ተገለጠ ይላል የዲያብሎስን ስራ ላይ ፈርስ የእግዚአብሔር ልጅ ተገለጠ ሰው ኤደን ገነት ላይ ያጣውን ኦቶሪቲ አይደለም የተመለሰለት ከዛ የባሰና የተሻለ ከፍ ያለ ኦቶሪቲ ያው የልጅነት ኦቶሪቲ መጽሐፍ ቅዱስ ሲናገር ዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን የማን የእግዚአብሔር ልጆች አዳም የእግዚአብሔር ልጅ አልነበረም በመልክ በአምሳል ተፈጠረ እንጂ ልጅ አልነበረም ከኔ ጋር ናችሁ እኛ ጌታ ኢየሱስን የሕይወታችን አዳኝና ጌታ አድርገን ስንቀበል ልጆች የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው የድሮ እኮ አይደለም የተመለሰልን የልጅነት ስልጣን እስቲ ጩሁና የልጅነት ስልጣን በርሲ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ተሰጣቸው ትራፊኩ መኪና የሚያስቆመው ስልጣን ስላለው የእግዚአብሔር ልጅ ስትሆን ደግሞ ማስቆም ያለበት ታስቆማለህ አጠገብ ያለው ጨብጠውና ዛሬ ታስቆማለህ በለው እስኪ አትባባ በደም አይኑን ያያው ዛሬው በህይወት መቆም ያለበትን ዛሬ ታስቆመዋለህ በህይወታችሁ መቆም ያለበት ዛሬ ይቆማል በጌታ በኢየሱስም ይቆማል ባንተ ህይወት በጌታ በኢየሱስም መቆም ያለበት በኢየሱስም ይቆማል when you exercise your authority ስልጣንን መጠቀም ሲጀምር ሰማይ ይሰማል ምድር ይሰማል ግዛ ሲባል የሰማይ አወፎችን በምድር የሚንቀሳቀሱትን አሳዎቹን ባህር ውስጥ ያሉትን ግዛ ነው ያለው አንተ የእግዚአብሔር ልጅ ስትሆን ምድሩን አይደለም መገዛው በአብ ቀኝ ቁጭ ብለህ መገዛው መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ሲሞት አብረን ሞተናል ከክርስቶስ ጋር አለ ተሰቀያለሁ ሲቀበርስ አብረን ተቀብረናል መጽሐፍ ሲናገር ከእርሱ ጋር አስነሳ የሞትን ጣራት ፍቶ ሲያስነሳው ጃፒም አብሮ ተነስቷል አንተም አብረህ ተነስተሃል ግዴል የሆነ ሰው የሆነ ጀግንነት ይገባበታል ኦቶሪቲ ሲገባ ከበባውን ተበትኗል በመስራ ቤት ያለውን ከበባ ተበትኗል በኑሮ ያለውን ከበባ ተበትኗል ዛሬ በናዝሬቱ በኢየሱስ ስም እጅን አንሳ በትኛዋለሁ ባንተ ላይ የተሰራ መሳሪያ አይከናወንም በኔና ባንተ ላይ የተሰራ መሳሪያ አይከናወንም in the name of Jesus you just exercise your authority አሁን ያስተማርኩ ያለሁት የአገልጋይ ኦቶሪቲ አይደለም የልጅ ኦቶሪቲ ያስተማርኩ ያለሁት ዳግመኛ የተወለደው ያንተን ስልጣን ለተቀበሉት ሁሉ ግን ሃሌሉያ ባለስልጣን በመሆን ብቻ ከባድ ባለስልጣን እንኳን አንተ እኮ ባህር ቀኝ ያለ ባህር ቀኝ እግዚአብሔር ታውቃሉ መንፈስ ነው ታውቃላችሁ አይደል ግራና ቀኝ የሚባል እንደዚህ ወንበር ምናምን የለውም ቀኝ ማለት ኃይል የመጨረሻው ማለት ነው በእግዚአብሔር ቀኝ ተቀመጠ ማለት በእግዚአብሔር የመጨረሻው ኦቶሪቲ ያስቀመጠ ማለት ነው እንጂ እግዚአብሔር ቀኝና ግራ አግዳሚ ወንበር ምናምን ነጭ ወንበር እንደዚህ ተደርድረ እንደዛ እንዳታስብ የእግዚአብሔር አልቲሜት ፓትራሳ ዲያላ ፓርዲያሎ ሳቲያ አካቶራ ባያ አንተ በዛኛው ኪዳን ኢያሱ ምድር ቆመው ፀሐይን አስቆመዋል አንተ አሁን ያለው በአብቀኝ ነው በአብቀኝ ሆነ እዚያው ባርዳሊያ ወደ ላይ ያያ አይደለም ወደ ታች ያየ ታስቆማታለህ ጮህ አንድ አሜን ማለት ስታልቬኒያ ሳታቲያት ሬኬቴሌ ፓርዲያ በህይወት መቆም ያለበት ዛሬ በኢየሱስም ቆመ በህይወትሽ መቆም ያለበት ቆመ in the name of Jesus ቆመ
ሰይጣን ዘጋብኝ፣ ሰይጣን እንትን አረገብኝ፣ ሰይጣን እጁን አስረዘመብኝ፣ እግሩን መዘዘብኝ። በጌታ በኢየሱስ ስም እጁ ዛሬ ተቆረጠ፣ እግሩ ተቆረጠ፣ ስራው ፈረሰ፣ ፈረሰ በኢየሱስ። ወይ ቃሉን ታምናለህ ወይ ስሜትን ታምናለህ። ኦቶሪቲ የቀኝ ኦቶሪቲ የልጅነት ስልጣን፣ ይሄ የሃይማኖት ስልጣን አይደለም፣ የልጅነት ስልጣን ዚ አልቲሜት ኦቶሪቲ። የእግዚአብሔር ቀኝ ማለት የመጨረሻው ስልጣን ማለት። ለዚህ እኮ ነው በምድር የምታስሩት አለ ሰማይ የታሰረ ነው። እስቲ አሜን በላ። ምድር ላይ ሆነ የምታስረው ሰማይ የታሰረ ነው። እጃችሁን አንሱ፣ አይናችሁን ጨፍኑ። አንድ የምታስረውን ተመልከት። አስረዋለሁ በጌታ በኢየሱስ ክርስቶስ። አሁን እያያችሁት ያለውን ክፉ አስሬዋለሁ በኢየሱስ ስም፣ አስሬዋለሁ በኢየሱስ ስም፣ አስሬዋለሁ። ፕሬዝ ጋድ ፕሬዝ ጋድ። ሶ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። አዳም የተነጠቀውን ስልጣን አይደለም፣ የልጅነት ስልጣን። ታንክ ዩ ጂሰስ። ቆላስይስ ምዕራፍ 2 ቁጥር 15 ጌታ ኢየሱስ ክርስቶስ መስቀል ላይ ሂሳባችንን ከከፈለ በኋላ የኃጢአት መስዋዕት ሆኖ በመስቀል ላይ ከሞተ በኋላ ከኔ ጋር ናችሁ፣ ከዛ ተቀበረ ነው የሚለው መጽሐፍ ቅዱስ። ደግሞ ይውላችሁ ምን ይላል? ሄድ ኳርተሩ ጋር ሄዱ። የሰይጣን ሄድ ኳርተር ዋና ቢሮ ሄዱ። የሞትና የሲኦልን ቁልፍ ተቀበለው። ራእይ መጽሐፍን ስታጠኑ ምን ይላል? የሞትና የሲኦልን ቁልፍ አንጣ አንጣ አምጣ። ሐኪሙ አንዱ ዓለምን ከ3 ዓመት በኋላ ትሞታለህ ሲለው ያላወቀው ነገር ምንድነው? ኢየሱስ ክርስቶስ የዛሬ 2000 ዓመት የሞትና የሲኦልን ቁልፍ ከእጁ ላይ ነጥቆታል። አጠገብ ያለውን ሰይጣን ባንተ ላይ ያለው አይከናወንም፣ እግዚአብሔር ያለው ይከናወናል ብለው። አርዳቫሲያ ፓራዲያን እኔ ተነብይባችኋለሁ። አጋንንት ያለው ባንተ ሕይወት አይከናወንም። ዲያብሎስ ያለው ባንተ ሕይወት አይከናወንም፣ አይከናወንም፣ አይከናወንም። ቁልፉን ከመቀበሉ ያደረገው ምንድነው? አለቅነትና ስልጣናትን ገፎ ይላል ድል በመንሳት በእርሱ ያዞረ በግልጥ አሳያቸው። እስቲ ድል በመንሳት በሉስ፣ ድገሙት እስቲ፣ በደንብ ድገሙት እስቲ። ፕሬዝ ጋድ ፕሬዝ ጋድ። ይሄ ድል መንሳት የሚለው ቃል እንግሊዘኛው ዲፊት አረግ፣ ዲስአርም አረግ። ዲስአርም አረግ ትጥቁን አስፈተው፣ ዲስፋንክሽን አረግ፣ ፓራላይዝ አረገው፣ ዲስትሮይ አረገው። እውነት ነው የሚል እልልታ፣ ጭብጨባ፣ ምስጋና ነው ያመጣል። እማገስፈውና አንተ የምታገስፈው ሰይጣን የለም። የተዋረደና የተረገጠ ዲስአርምድ፣ ዲስፋንክሽንድ፣ ዲስትሮይድ፣ ፓራላይዝድ የሆነ ሰይጣን ከእግር በታይ ተቀጥቅጧል። ከእግርሽ በታይ ተቀጥቅጧል። እጅን አንሳስ። ሰይጣን በልሲ አዛለሁ የኔን ቴሪቶሪ ግዛቴን ለቀ፣ የኔን ነገር ለቀ በኢየሱስ ስም። ውጣ ውጣ ውጣ። ሊስን ለምን ተጥሏል? ድል ነስቶ ፓራላይዝድ። ለዚህ ነው በአንቺ ላይ የተሰራ መሳሪያ አይከናወንም። እስቲ ጉባኤው እጁን እያውለበለበ በእኔ ላይ የተሰራ መሳሪያ አይከናወንም ይበል። ድገመው እስቲ። ፕሬዝ ጋድ። አይከናወንም፣ አይከናወንም። ወደ ግራውና ወደ ቀኝ በአንተ ላይ ምንም አይነት መሳሪያ ተሰርቶ ከሆነ አይከናወንም በሉት። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። ይኸውላችሁ ቀራንዮ መስቀል ላይ ስለኛ ኃጢአት ኢየሱስ ክርስቶስ መስዋዕት ሆኖ በሞተበት ሰዓት አንድ ቃል ነው። እዚህ ጋር ያ ጽሑፍ ነበረ ድሮና አንድ ቃል ነው የተናገረው፣ ተፈጸመ። እስቲ አንድ ሰው ጮሆ ተፈጸመ ይበልስ። የዚህ ዓለም ገዢ በቤተ ክርስቲያን ላይ፣ በቅዱሳን ላይ፣ ባንተ ላይ፣ በብሊቨሮች ላይ፣ ዳግመኛ በተወለደ ላይ ምንም ነገር ላይ ያደርግህ ተፈጸመ። እስቲ ጮና ተፈጸመ በሉስ። ይሄ ተፈጸመ የሚለው ቃል ቴቴሌስታይ። እስቲ ቴቴሌስታይ በሉስ። ቴቴሌስታይ ማለት ምን ማለት ነው? ጭፍራው ሲሞት አይደለም፣ ዋናው ሞቷል ማለት ነው። ተፈጸመ ያለው ዋናው ተመቷል ማለት ነው።
ለምሳሌ ጎልያድ ሲመታ ጭፍሮቹ ተበተኑ ነው የሚለው። ስለዚህ ጩኸት ነው ባይዘው ተፈጸመ ጩኸት ነው። ቴቴሌስታይ የሚል ጩኸት ምንድነው? የዚህኛው አርሚ ትጥቅ የሚያስፈታው አርሚ ዋናቸው እንደተመታ ባዩ ጊዜ ቴቴሌስታይ እስቲ ጩና ተፈጸመ በለሲ ዚያዘር ደግሞ ወይ ሸሻል ወይ ትጥቅ ይፈታል። እጅን አንሳ። ከዚህ ቃል የተነሳ እስከ ዛሬ በዋነኝነት ያንተን ህይወት ያንተን ኑሮ ያንቺን ኑሮ ያንተን ጤንነት ሊሆን ያንተን ነገር የሚገዳደር ዛሬ ተፈጸመ ለዋለው። ዋናው ተመታ፣ ዋናቸው ተመታ፣ በኢየሱስ ስም ተመታ። ፕሬዝ ጋድ። አለቅነትና አለ ስልጣኑን ገፉ። የዚህ ዓለም ገዢ ነበር፣ የሆነ ስልጣን ነበር። ገፈፉ። እስቲ ገፈፉ ብለስ አለቅነት ስልጣኑን ገፉት በለስ። አንድ ሰው ከማናጀርነት ወይ ከዳይሬክተርነት ወይ ከፕሬዚዳንትነት ከሆነ መስሪያ ቤት ልክ ሲሰናበት ስልጣኑ ከላዩ ላይ ተነሳ ማለት ነው። ሲነሳ የመኪና ቁልፋንታ፣ የቤት ቁልፋንታ፣ የእንትን ቁልፋንታ፣ የካፖርድ ቁልፋንታ፣ የእንትን ቁልፋንታ፣ አንታ ቁልፋንታ እንደሚባለው ማለት ነው። ሰይጣን ጋር አለቅነት ስልጣኑን ገፈፈውና ፓራላይዝ አደረገው። ፓራላይዝ ስላደረገው ቁልፍ ራሱ መያዝ አይችልም። ስለዚህ ቁልፉን ለቀቀው ማለት ነው። ከዛ የሞትና የሲኦልን ቁልፍ ተቀበለው። you are defeated አለው። እስቲ ጩና ተፈጸመ በልሲ። ሞት ተነግሮበት the first day ትሞታለህ ተብሎ አንድም ቀን ደግሞ አልተናገረም። አንድም ቀን እንደዛ አይነት ዜና ለመስማት ጆሮን አልከፈተም። እጃችሁን አንሱ እስቲ። የዛተብሽ ሞቷል። የዛተብህ ሞቷል። ሕፃኑን የሚፈልገው ሞቷል። ያየው አፉን የከፈተብህ ሞቷል። in the name of Jesus. devil is defeated. devil is defeated. አለቅነት ስልጣኑን ገፎ ድል በመንሳት በርሱ ያዞራቸው በግልጥ አሳያል። በግልጥ ዕብራውያን 2:14-15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር። በሞት ላይ ስልጣን ያለውን ኢየሱስ በሞቱ ሽሮታል። ሰምታችኋል? በሞት ላይ ስልጣን ያለውን በሞቱ ሽሮታል። በደም እዚህ ጋር ያነበባችሁ እንግዲህ ልጆቹ እኛ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር። ይሄውም ዲያብሎስ። በሞት ላይ ስልጣን ያለው ዲያብሎስ በክርስቶስ ኢየሱስ ሞት ተሽሯል። በሞት ላይ ስልጣን ያለውን በሞቱ ሽሮታል። አሁን በሞት ላይ ስልጣን ያለው ሄፓታይተስ ቢ በኢየሱስ ክርስቶስ ሞት ተሽሯል። ዛሬም ደግሞ የሐኪም ሪፖርት ይዛችሁ የተቀመጣችሁ የ10 ዓመት የቀረሽ 5 ዓመት ነው 6 ዓመት ነው 10 ዓመት ነው በናዝሬቱ በጌታ በኢየሱስም እግዚአብሔር በምድር እንድትኖር የፈቀደውን ያህል በኢየሱስም ትኖራለሽ። በሞት ላይ ስልጣን ያለው በሞቱ ተሽሯል። አጠገብ ያለውን ጨብጠውና በሞት ላይ ስልጣን ያለው በሞቱ ስለተሻረ በህይወት ትኖራል ብሉት። ይሄውም ዲያብሎስ ነው ካለ በኋላ በህይወታቸው ሁሉ ይላል። ስሙ፣ በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ፣ በሞት ፍርሃት ባርነት የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ለዚህ ነው በነፃነት ትኖር ዘንድ ክርስቶስ ነፃ አውጥቷል። እዚህ ጮኸን አይ አም ፍሪ የምንለው ፉከራ አይደለም። እስቲ ጂናው አንሳና ጩና አይ አም ፍሪ በልሲ። ያውላችሁ እዚህ እኔ የማስብለው ነገር በስሜት ለተቀመጠ ሰው አይመችም። በአይምሮ ለሚቀመጥ ሰው ይሄ የመጣበትን ለሚያሰላስል ሰው አይመቸው። ይኸው ሃየር ሌቭል ላይ ውጣና ከዚህ ከአምስቱ የስሜት ዋሳት ተወጣና ጩና አንድ ጊዜ አይ አም ፍሪ በልሲ። ለቆ እኮ ነው የሚሄደው። አሁን ስልጣንን እዚህ ጋር ነው ኤክሰርሳይዝ መጣን። እስቲ ጩና አይ አም ፍሪ በልሲ። አይ አም ሂልድ፣ አይ አም ሂልድ፣ አይ አም ፍሪ፣ አይ አም ፍሪ። ሰንሰለቱ ተበጠሰ፣ ወጥመዱ ተሰበረ፣ ቀንበር ከጫንቃ ላይ ተሰበረ፣ በሽታው ተቃጠለ። ሪሲቭ ሊስን ሕዝቅኤል 28:18 በበደል ብዛት በንግድህም ኃጢአት መቅደስህን አረከስክ፣ ስለዚህ እሳትን ከውስጥ አውጥቼዋለሁ፣ እርሷም በልታለች፣ በሚያዩም ሁሉ ፊት በምድር ላይ አመድ አድርጌያለሁ። ይኸውልህ ሰይጣን ውስጡ የነበረው እሳት ተወስዷል።
አየው እሳቱን አለ አውጥቻለሁ እኛ ካትራባያ በምድር በሚያዩሉ ፊት አመድ አድርጌያለሁ አጠገብ ያለው ሰይጣን አመድ ሆኗል በለው ማርዳሳባ አመድ አድርጌዋለሁ እኮ ነው የሚለው አመድ አድርጎታል ለዚህ እኮ ነው ባንቺ ላይ የተሰራ መሳሪያ አይከናወንም በእኔና ባንቺ ላይ የተሰራ መሳሪያ አይከናወንም ሰይጣን በኢየሱስም አመድ ሆኗል እሳትን አለ ከውስጥ አውጥቻለሁ ፕሬዝ ጋድ ኢየሱስ ክርስቶስ የኃጢአት መስዋዕት ሆኖ ሂሳብ ከከፈለ በኋላ ወደ ሲኦል ወርዶ ሰይጣንን ዲፊት አድርጎ አለቅነት ስልጣኑን ገፍ ቁልፉን ከተረከበ በኋላ ድል ነስቶ ኢየሱስ ክርስቶስ ጌታ የልጅነት ስልጣንን ለኛ ሰጠን አራ አሜን በሉ በሰይጣን ላይ ስልጣን አለ በከርስ በርግማን ላይ ስልጣን አለ በበሽታ ላይ ስልጣን አለ በዲያብሎስ ላይ ስልጣን አለ በፖቨርቲ ላይ ስልጣን አለ አንድ ባለስልጣን ጮ አሜን ይበልስ ባለስልጣን ኮንጮ አሜን በልስ ሉቃስ 10:19 ላይ እግዚአብሔር ቃል እንዲናገራል እባብና ግንጡን ሁሉ ትረግጡ ዘንድ እባብና ግንጡን ትረግጡ በኃይላት ሁሉ ላይ እስቲ ስንት ኃይላት ናቸው በኃይላት ሁሉ ላይ ስልጣን ሰጠ እስቲ ጩሁና በኃይላት ሁሉ በሉስ በስንት ኃይላት ላይ አረ ቶክቶሚ በስንት ኃይላት ላይ አሪው ሹር እስቲ ያማኝ ድምጽ ልስማ በኃይላት ሁሉ ላይ በርሲ ግዴ ለምስቲ በኃይላት ሁሉ ላይ በርሲ ስልጣን ተቀበላል በበሽታ ላይ ስልጣን ተቀበላል በርግማን ላይ ተቀበላል በሰይጣን ላይ ተቀበላል ባጋንንቶች ላይ ተቀበላል አንተ ባለ ስልጣን ተደርጋለ እባብ ጊንጡን ትረግጥ ዘንድ በኃይላት ሁሉ ላይ ስልጣንን ሰጠን ፕሬዝ ጋድ አንተ በበሽታ ላይ ባለ ስልጣን ነው አጠገብ ያለው 15 ዓመት 20 ዓመት የቆየ 30 ዓመትም የቆየ የእድሜ ልክ መድኃኒት የምትውጡ ሰዎች ካላችሁ እዚህ ቤት የምስራች እባቡ ሞቷል አሜን I'm telling you መርዛቡ እባብ ሞቷል አሜን እየተነበይኩ ነው እባቡ ሞቷል አሜን የነደፈ እባብ ሞቷል አሜን የነደፈ እባብ ሞቷል ማርቆስ 16 ቁጥር 16 ያመነ የተጠመቀ ይድናል ያላመነ ይፈረድበታል ያመኑትም እስቲ ያመኑትም በሉት አገልጋዮች አይደል አፖስቶሎች ፕሮፌቶች ኢቫንጀሊስቶች ምናምን አይደል አገልጋዮች አይደል እሱ ሌላ አሰራር ነው ሌላ እንትን ያመኑትም እስቲ ያመኑትም በስሜ ምን ይላሉ በስሜ አጋንንትን ያስወጣሉ በስሜ በአዲስ ቋንቋ ይናገራሉ እስቲ በኢየሱስም በልሲ አጋንንት አስወጣለሁ በአዲስ ቋንቋ እናገራለሁ እጄን በጅዌዎች ላይ እጭናለሁ እነሱም ይፈወሳሉ ፕሬዝ ጋድ ሊስን ሲሪየስሊ ባስቸገራችሁ ነገር ላይ ዛሬ ስልጣናችሁን ኤክሰርሳይዝ አድርጉ ሲሪየስሊ በተገዳደረ ነገር ላይ ዛሬ ኤክሰርሳይዝ አድርጉ ጥለው ትገኛል ከፊት ይወድቃል የሚያምን ካለ አሜን ይበልስ ኦኬ ማቴዎስ ወንጌል Thank you Jesus በሁለት መንገድ 15 መንገድም ሊኖር ይችላል ሁለቱን ነው ማሳያችሁ በሁለት መንገድ ስልጣናችንን እንጠቀማለን በሁለት መንገድ ሊስን ሁለት ለስልጣናችን ኤክሰርሳይዝ የምናደርግበት አንደኛ by speaking the word of God የእግዚአብሔርን ቃል በመናገር አሁን የእግዚአብሔርን ቃል በእኔ ላይ የተሰራ መሳሪያ አይከናወንም ስትል ኤክሰርሳይዝ ያደርግ ይሰማችኋል ስልጣንን እየተጠቀምክ ነው እስቲ አንድ በመገለጥ ያለ አንድ ሰው አይኑን ጨፍኖ በኔ ላይ የተሰራ መሳሪያ አይከናወንም ይበልስ አሁን ስልጣንን እየተጠቀምክ ነው ክብር ለኢየሱስ ይሁን አንደኛ by speaking the word of God የእግዚአብሔርን ቃል በመናገር የእግዚአብሔርን ቃል መናገር እዚህ ቤት ደግሞ የእግዚአብሔር ቃል በማወጅ በመናገር በደንብ ተከነናል ተምረናል እንማራለን ከዚህ በላይ ይበራልናል መጽሐፍ ቅዱስ እኮ ይኸውልህ ቃልን አለ በልብህ ባፍህ ማቅረብ ይል እስቲ አሜን በሉስ ኢየሱስ ከሙታን እንደተነሳ በልብህ ብታምን ኢየሱስ ጌታ እንደሆነ ባፍህ ብትመሰክር ትድናል ፕሬዝ ጋድ እምነቴ በልቤ ነው እምነትህ በልብ ነው ስትናገረው ግን ደህንነት ይሆናል ሚራክል ይሆናል የሚያምን አሜን ይበልስ አንዳንድ ምሳሌዎች እናያለን ማቴዎስ ምዕራፍ 8 ከ5 እስከ 10
ኢየሱስ ቅፍርናሆም እንደደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቷል አለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃው ግን መልሶ እንዲህ አለ፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለም፣ ነገር ግን ከዚሁ ሆነ አንዲት ቃል ብቻ ተናገር፣ አገልጋይም ይፈወሳል። ይሰማል? አሁን የኢየሱስ ክርስቶስን ስልጣን ስለሚያውቅ አንተ ቤቴ ድረስ መምጣት አያስፈልግም። ከዚህ ሆነ አንድ ቃል ተናገር። ስፒክ ኦንሊ ዘ ወርድ ማይ ሰርቫንት ሻል ቢ ሂልድ። እዚህ ሆነ ቃል ተናገር፣ የኔ ሎሌ አገልጋዬ ይፈወሳል። እንግዲህ አገልጋዩ ያለው ቦሌ ክፍለ ከተማ ሊሆን ይችላል፣ ንፋስ ስልክ ክፍለ ከተማ ሊሆን ይችላል፣ ወይ ደግሞ ኮዬ ፈቼ ሊሆን ይችላል። የፈለገበት ርቀት ሊሆን ይችላል። ቃል ብቻ ተናገር። ለዚህ እኮ ነው እዚህ ሆኜ ስናገር አሜን ስትል ይሰራል አለ። በዚህ 3 ቀን ውስጥ እጅህ ይገባል። አሁን ለምሳሌ የተናገርኩ መስሎ ነው ዝም ያልከው አይደለ? እኔ ግን እየተናገርኩ ነው ያለሁት። በጌታ በኢየሱስ በዚህ 3 ቀን አስገራሚ ቴስቲሞኒ ቤት ይገባል። ጆሮ ይሰማል፣ ይደውሉልሃል፣ ኢሜል ይደርሳል። in the name of Jesus ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆች ሰላም የበዛ ይሆናል። እኛ ከጌታ ነው የምንማረው። ይሄ መቶ አለቃ በኢየሩሳሌም አለ እንደዚህ አይነት እምነት አላየሁም አሉ ጌታ ኢየሱስ። ምን አይነት እምነት! እዚህ ሆነ ተናገር፣ ሎሌው ይፈወሳል። ከዚህ መድረክ የስልጣን ቃል ሲናገር ይሁን ላፍ ነው የሚደረገው። ተንከባለም ቢሆን አለቅም ማለት እስቲ አሜን በለስ። ግዴላችሁም አሜን በሉስ። የመቶ አለቃው ግን መልሶ እኔ ራሴ የምታዘዛቸው አለቆች ለኔም የሚታዘዙ የበታቾች አሉኝ። ከነርሱ አንዱን ሂድ ስለው ይሄዳል። ሂድ ስለው ምን ይላል? ይሄዳል። ሂድ ስለው ምን ይላል? ይሄዳል። ያመጣው አርጊውመንት በውትድርና ሳይንስ ነው። አሜዚንግ። እኔ መቶ አለቃ ነኝ ማለት ከበታቼ ምኖች አሉ። ዜር አር ሶልጀርስ አንደር ሚ። ከኔ በታች ደግሞ 50 አለቃ አለ፣ 10 አለቃ አለ፣ ተራ ወታደር አለ፣ ሚኒሻል። አንዱን አለ ሂድ ስለው ቀጥ ብሎ ያሰር ብሎ ነው የሚለው። ለምን አይልም? መቶ አለቃው አየ በዚህ ፕሪንሲፕል ገባ። አንዱን ሂድ ስለው ይሄዳል፣ ና ስለው ይመጣል። እስቲ ጩሁና ሂድ በል እስቲ። ኖ እስቲ በኢየሱስ ስም ሂድ በል እስቲ። እስቲ በኢየሱስ ስም ና በል እስቲ። ጴጥሮስ እንድመጣ አዘዘኝ አለው። ና ሲለው እየተራመደ ኋላ ይመጣ። ይሄ ኦቶሪቲ ዛሬ ለአንድ ሰው ሰራለት። ማንም በማይራመድበት መንገድ ላይ ትራመድ ዘንድ በኢየሱስ ስም ሂድ እልሃለሁ፣ ሂድ እልሃለሁ፣ ና እልሃለሁ። ሃሌሉያ። አንዱን ሂድ ስለው ይሄዳል፣ ና ስለው ይመጣል። ሰማችሁ? ይሄን አድርግ ስለው ደግሞ ያደርጋል። ለምን? ኦቶሪቲን ኤክሰርሳይዝ አደርጋለሁ። አንተ ደግሞ ባለስልጣን እንደሆንክ አምናለሁ። እዚህ ሆነ ተናገራል። እዛ አገልጋይ ይፈወሳል። እስቲ ጮኻችሁ አሜን በሉስ። እጃችሁን አንሱ። የእግዚአብሔር እጅ ይንካው ብላችሁ የምታስቡት ኤሪያ ላይ ዛሬ በኢየሱስም ቃል ልከናል። ፈውስ ሆኖ አለ፣ ታምራት ሆኖ አለ፣ ድንቅ ሆኖ አለ፣ ምልክት ሆኖ አለ። in the name of Jesus ኦቶሪቲያችን ኤክሰርሳይዝ የምናደርገው by speaking the word of God, the rhema word of God። አንዳንድ ቃል ገብቶ ልባችሁ ላይ ቅርቅር ይልና አለቀም ይላል። ቀኑ ሙሉ አለቀም ይላል። ካለቀቀ እሱ ሚሳኤል ነው። ደጋግመ ተተኩሰዋል። ደጋግመ ተተኩሰዋል። ምሽጎችን ታፈራርሳለ። ዛሬ ሳምበዲ እዚህ ቤት መገለጥ ይዞ ወጥቷል። አንድ ሰው የሬማ ቃል ይዞ ወጥቷል። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እላችኋለሁ በኢየሩሳሌም እንኳን እንዲህ አይነት ትልቅ እምነት አላየሁም አላቸው። ኢየሱስም የመቶ አለቃውን ሂድና እንዳመንክ ይሁንልህ። አጠገብ ያለውን እንዳመንክ ይሁንልህ። ወደ ቤት ስትሄድ እንዳመንክ ይሁን። ወደ ቤት ስትሄጂ እንዳመንሽ ይሁንልሽ በላት። ግድ የለም አሁን እዚህ ቁጭ ብለሽ አሜን እንዳልሽው እንዳመንሽ ይሁንልሽ። ኔሊ ቫሪያ ካታላ ፖራ ዲላቫ ሳንታ ሴፕራ ዲያላቫኒያ ሊስን ማርቆስ 11 ቁጥር 14 መልሶም ካሁን ጀምሮ ለዘላለም ማንም ቅጠሏን አገኛት። ደቀ መዛሙርቱን ይዞ በመንገድ እየሄደ ያለ ቅጠሏን አገኛት፣ ፍሬ አጣባት ይላል። ወቅቱ አልነበረም። ጋር ናችሁ?
እኔ አንዳንዴ እንደ ወቅቱ ካልነበረ እንዴት ታፈራለች? ግን አየ ምሳሌነቱ ሊያሳይ ነው። ፍሬ ሲያጣባት አለ ለዘላለም ካንቺ ፍሬ አይገኝ ብሎ ረገማት ነው። ቀጠፋት አይደለም የሚለው፣ ቆረጣት አይደለም፣ ረገማት። ይሰማል። ሰሞኑን አንድ ዩቲዩብ ላይ ሆን ሳምበዲ ሜሴንጀር ላይ ሳምበዲ ላከልኝና ያየው ነው። ሶሎሞን አይላንድ የሚባል ቦታ ላይ አይታችኋል? ይሄ ነገር ሶሎሞን አይላንድ የሚባል አይላንድ አለ። እዛ አይላንድ ላይ ክብ ይሰሩና ዛፍ አለ መሃል ላይ። ዛፉን ምን ይሉታል? ይረግሙታል። ድረቅ ድረቅ። አይታችሁታል? ይሄን አይታችኋል አይደል? ሀ ባንተ ያለው ባለም ካለው ይበልጣል። እስቲ እኔ ያለው በልሴ ባለም ካለው ይበልጣል። ይኸውልህ አሁን ይድረቅ ያልኩት አሁኑ ይደርቃል። በጌታ በኢየሱስ በመንገድ ላይ የቆመ ደረቀ። በመንገድሽ ላይ የቆመ ደረቀ፣ ደረቀ። in the name of Jesus ፍሬ አይገኝብሽ ብሎ ረገማት እኮ ነው የሚለው። ይሰማችኋል? ረገማትና ሄደ። ማልደው ሲያልፉ ይላል ባይዞ ቆርጧት ቢሄድ ጴጥሮስ አይገርምም። ለምን ቆርጧት ነው ሄደው? ረግማት ነው ሄደው። አለ ሙሴ ከከናን የወጣው ለምን ነው ታውቃለህ አይደል? ድንጋዩ ላይ ተናገር ሲባል በለመደው ዱላ ሲመታ ውሃ መውጣት ወጥቷል። ግን ድንጋዩን ጥቁሩን ድንጋይ ውሃ አንጣ ማለት ይከብዳል አይደል? ላይምሮ ይከብዳል። ግን ጥቁር ድንጋይ ውሃ አምጣ ስትለው ያመጣል። You are exercising your authority by speaking the word of God. የእግዚአብሔርን ቃል እየተናገርክ ይኸውላችሁ የዴስቲኒያችሁ ጠላት የፍጻሜያችሁ ጠላት ዛሬ ከፊታችሁ ተመታ። የዴስቲኒያችሁ ጠላት ከፊታችሁ ተመታ። in the name of Jesus አጠገብ ያለው የፍጻሜ ጠላት ተመቷል በሉት። ወደ ግራ ወደ ቀኝ በሉ ተባባሉ እንደዚህ ወደ ግራ ወደ ቀኝ የፍጻሜሽ ጠላት ተመቷል። እስቲ ወደ ግራ ወደ ቀኝ አይናኑን ያየው የፍጻሜ ጠላት ትደርቋል በሉ። አሁን ስትመለስ ደርቆ ነው የምታገኘው በሉ። አሁን ከዚህ ስትመለስ ደርቆ ታገኘዋለህ በሉ። የፍጻሜ ጠላት ደርቋል በለው። የፍጻሜያችሁ ጠላት ደርቋል። እየተናገርኩ ነው። የፍጻሜሽ ጠላት ደርቋል። የፍጻሜያችሁ ጠላት ደርቋል። የፍጻሜ ጠላት ደርቋል። in the name of Jesus አሁን በከባድ ድምፅ ጨብጠህ ንገረው። የፍጻሜ ሼክ እያረከው እጁን ሼክ እያረክ ንገረው። የፍጻሜ ጠላት ደርቋል በለው። ራባሳታ ካፖሪያ ላቫና እንዲህ አለ ቁጥር 20 ላይ ማልዶ ሲያልፉ በበለሲቱ ከስራ ደርቆ አዩት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት ቃል ያወጣባት በለስ ደርቃለች አለው። ኢየሱስ መልሶ እንዲህ አላቸው በእግዚአብሔር እመኑ። ወይ እስቲ በእግዚአብሔር አምናለሁ በልስ፣ በቃሉ አምናለሁ በልስ። ሃሌሉያ። መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስ መልሶ እንዲህ አላቸው በእግዚአብሔር እመኑ። እውነት እላችኋለሁ ካለ ኢየሱስ በቀይ እስክሪብቱ አስምር። እውነት እላችኋለሁ ማንም ያለው whosoever ማለት ማንም if you are a believer ዳግመኛ ከተወለድክ ማንም ያለው እንዲደረግለት ቢያምን በልቡ ሳይጠራጠር በኢየሱስም አትጠራጠሪ ነው። በኢየሱስም አትጠራጠሪ ነው። በልቡ ሳይጠራ ይህንን ተራራ ያንተን ተራራ የኔን ተራራ ያንቺን ተራራ ተነቀ በኢየሱስ ስም ተነቀለ። በኢየሱስ ስም ነቀልን። This is the way you exercise your authority. ጩና ተነቀል በልሲ ድገመው በልቡ ሳይጠራጠር ተነቀል ወደ ባር ተወርወር ቢል ይሆንለታል። እንደሆነለት የሚያምን ብቻ እልልታ፣ ጭብጨባ፣ ምስጋና ያመጣል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አቤት ቃል እኮ ነው ይመጣል። አሁን የእግዚአብሔር ቃል ወደ አንቺ እንዲህ እያለ ይመጣ። ኦቶሪቲሽን ተጠቀሚ፣ ስልጣንን ተጠቀመ። የእግዚአብሔርን ቃል በመናገር ስልጣንን ኤክሰርሳይዝ አለ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳልሰራ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ አሕዛብ ነቢይ አድርጌሃለሁ። እኔም ወዮ ጌታ እግዚአብሔር እነሆ ብላቴና ነኝ፣ እናገር ዘንድ አላውቅም አልኩኝ። እግዚአብሔርም እንዲህ አለኝ፣ ወደምትሰድድ ሁሉ ዘንድ ትሄዳለህ፣ የማዝን ሁሉ ትናገራለህ። ብላቴና ነኝ አትበል፣
አጠገብ ያለውን ብላቴና ነኝ አትበል በለው። ናርዳቪያ ሳታካፓይ አንተ እግዚአብሔር ልጅ ነህ፣ አንቺ እግዚአብሔር ልጅ ነሽ። በአብ ቀኝ ተቀምጠሃል፣ ኤክሰርሳይዝ ታረጋለህ። አጠገብ ያለውን አንተ ብላቴና አይደለም በሉት። ወደ ምሰድ ሁሉ ዘንድ ትሄዳለህና የማዝን ሁሉ ትናገራለህ። ብላቴና ነኝ አትበል። እኔ አድን ዘንድ ካንተ ጋር ነኝና። አረ ጮሃ አሜን በል። እኔ አድን ዘንድ ካንተ ጋር ነኝና። እኔ ለራሴ አሜን። እኔ አድን ዘንድ ካንተ ጋር ነኝ፣ ከፊታቸው አትፍራ ይልሃል እግዚአብሔር። አጠገብ ያለውን ጨብጠውና አይኑን እያየ ይተንብይበት፣ እንድትተነብይበት ነው ፈልገው። እግዚአብሔር ያድን ዘንድ ካንተ ጋር ነውና አትፍራ በሉት። እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይልሃል የሰራዊት ጌታ እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ አለ ቃሌን በአፍ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌአለሁ። ዛሬ አድርጌአለሁ። ዛሬ አድርጌአለሁ። ዛሬ ባለስልጣን ሆነሃል። somebody receive it. listen ትነቅልና አለ ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ ባለስልጣን አድርጌአለሁ። የተስማማው አሜን ይበልሽ። እስቲ እጅን አንሳ። የፍጻሜሽን ጠላት ከፊትሽ ነቅየዋለሁ። የፍጻሜን ጠላት ከመንገድ ላይ ነቅየዋለሁ። ከመንገድሽ ላይ ነቅየዋለሁ። ነቀልኩ ነቀልኩ in the name of Jesus። አንደኛ እግዚአብሔርን ቃል ኤክሰርሳይዝ በማድረግ ማነው በመናገር ስልጣን ኤክሰርሳይዝ ታደርጋለህ። እቺን የመጨረሻ እናገርና ጨርሳለሁ። ሁለተኛ you use the name of Jesus። የኢየሱስን ስም ትጠቀማለህ። እስቲ አሜን በሩስ። መንፈስ ዓለም እንዲሰራልህ የማንንም ስም አትጠቀም። ስለ ስም አንድ ነገር ልንገራችሁ። ኬንያ ውስጥ የሆነ ፖዚሽን ላይ ካለ የሆነ ሚኒስተር ቢሮ ስትሄድ፣ ሚኒስተሩ ቢሮ የውሃ ልማት ሚኒስተር ቢሮ ስትሄድ ፕሬዚዳንት ዊሊያም ሩቶ ነው የላኩኝ ስትል ገና ኮምበሩ ይቆማል። ሚኒስተር ቢሆንም ከሱ ከሚበልጥ ኦቶሪቲ ነው የተላከው። ተቫኒያሳ የስ ብሎ ይቆምና ይጨብጠዋል። ውሃ ይምጣል ይለዋል። እስቲ ስልክ ይደውልና የምትፈልገው የሚበላ የሚጠጣ ለምን እዛች ጋር ስናክ እየወሰድና እናወራም ይልሃል። ላሙን ትራቪያና ለምን መሰለ የጠራው የአገሪቱን ፕሬዚዳንት አልቲሜት ኦቶሪቲ ስም ስለጠራ ማለት ነው። ከገባ ብቻ ጮኸ አንዴ አሜን ትላለህ። የሚደንቅ ነገር ይኸውልህ፣ እዚህ ሀገር መተህ ውሃ ልማት ሚኒስትር ሄደ ዊሊያም ሩቶ ናቸው የላኩኝ ስትል ማን ነው ዊሊያም ሩቶ ይላል። እኔ ራሴ ስለማላውቀው እኔ ውሃ ልማት ሚኒስትር ሆነ አላውቀውም ነበረ። ስለዚህ ማን ነው እልሃለሁ እንጂ አልነሳልም አይደል? አንተ እኛ የምንጠራው ስም ኬንያም ይሰራል፣ አፍሪካ ሀገሮች ላይ ይሰራል፣ አውሮፓን ብትሄድ ይሰራል፣ ሚድል ኢስት ብትሄድ ይሰራል፣ አሜሪካ ካናዳ ብትሄድ ይሰራል፣ የፈለክበት ቦታ ብትገባ ይሰራል፣ ውሃ ውስጥ ብትገባ ይሰራል፣ የትም ከተማ ብትገባ ይሰራል። ይሰራል አለ። ጮህ ኢየሱስ ይበልስ። ጮህና ኢየሱስ ይበልስ። አንድ ሰው ጮህ ኢየሱስ ይበልስ። አንተ እኔና አንተ ተሸክመን የምንሄደው ስም አንድ ሀገር የሚሰራ አንድ ሀገር የማይሰራ፣ አንድ ሀገር ተቀባይነት ያለው አንድ ሀገር ተቀባይነት የሌለው፣ ኖ ኖ ኖ ኖ ኖ ኖ ሺህ ጊዜ ኖ ኖ ኖ ኖ ኢየሱስ ኢየሱስ። ይኸውልህ ክፍለ ሀገር ስትሄድ ኢየሱስ ይሰራል፣ ከተማ ውስጥ ይሰራል፣ ገጠር ውስጥ ይሰራል፣ አገር ውስጥ ይሰራል። የገባበት ግባ። ኢየሱስ ስትል ጉልበት ሁሉ ይንቀጠቀጣል፣ ጉልበት ሁሉ ይሰግዳል። በከባድ ድምፅ ይሄ ጉባኤ ኢየሱስ ይበል። ለዚህ ስም ክብር፣ እልልታ፣ ጭብጨባ፣ ምስጋና። ሁለተኛው ወይ ስልጣናችን ኤክሰርሳይዝ የምናደርገው አንደኛ በእግዚአብሔር ቃል ነው። ሁለተኛ የኢየሱስ ስም መጽሐፍ ሲናገር በቃልም ይሁን በድርጊት የምታደርጉትን ሁሉ በኢየሱስ ክርስቶስ አድርጉ። በስሜ አንዳች ብትጠይቁ ማሪያ ኮንቲ አቫንቲያካ። እስቲ ቀኝ እጃችሁን አንሱ። ይኸውላችሁ ብርጭቆ ሲሰበር ምን ጠራው ስም እኮ አይደለም። አዲቫ ካቲያፓ ጉልበት የሚርድለት፣ ሄፓታይተስ የሚንቀጠቀጥለት፣ ካንሰር የሚቀጣጠለ፣
ፓራሊሲስ የሚቀጣጠል ኤችአይቪ የሚያቃጠለ ሰማይ ምድር የሚያንቀጠቀጠ ጩና ኢየሱስ በለሽ ኢየሱስ በለሽ ኢየሱስ በለሽ This is the name above all names ከስሞች በላይ የሆነ ስም ከስሞች በላይ የሆነ ስም ይኸውልህ የችግርን ያሁን የኬዝ የሆነ ኬዝ እኮ ስም አለው ኬዝ አሁን ኬዝ የምጸልይበት ኬዝ ስም አለው ያ ኬዝ ለኢየሱስ ስም አሁን ይሰግዳል ከዚህ ቤት ሳትወጣ አሁን ይሰግዳል ይንቀጠቀጣል ጩና እስቲ በኢየሱስ ስም በለው በኢየሱስ ስም በለው ጩና በኢየሱስ ስም በለው እስቲ ጩና በኢየሱስ ስም በለው ግደን በኢየሱስ ስም ሃሌሉያ ሃሌሉያ የምስራች ነግራለሁ የፈራው ነገር ለዚህ ስም ታዞላለ ለኢየሱስ ስም ታዟለ ለኢየሱስ ስም ታዘዘ ሰገደ ተንቀጠቀጠ ምላሽ ሰጠ in Jesus name እልልታ ጭብጨባ ጩኸት አጠገብ ያለውን ባለስልጣን ወንድሜ በለው የእግዚአብሔርን ቃል ተናገር የኢየሱስ ክርስቶስን ስም በስልጣን ጥራ ነገር ሁሉ ይሰግድልሃል ይንቀጠቀጥልሃል ይታዘዝልሃል የምትነቅለው ይነቀላል የምትተክለው ይተከላል የጠራው ይመጣል ያባረርከው ይሄዳል ማካ ያሰርከው ይታሰራል የፈታው ይፈታል የፓሪያካ የፈወስከው ይፈወሳል ያደረከው ይደርቃል የረገምከው ይጠፋል ጮኸ እልልታ ጭብጨባ ምስጋና ክብር ለጌታ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ